አንተ ገና ታዳጊ ልጅ ነህ ከእኔ ጋር ለመፎካከር ገና ነህ። እኔ 41 አመቴን አስቆጥሬያለሁ። አንተ ግን ገና ትውልድ ይጠብቅሃል። ገና 18 አመትህ ነው። የወደፊት ህይወትህ እያማረ እንደሚሆን ተስፋ አደርጋለሁ። ነገር ግን ህይወት ትቀጥላለች። ዛሬ እኔና አንተ ነን የምንፋለመው ሲል ለያማል ያለው አድናቆት ክርስቲያኖ ሮናልዶ ይገልጻል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ ማለት ነው። ዛሬ የሚደረገው ጨዋታ እንግዲህ ፖርቹጋል እና ስፔንን የሚያገናኘው ፊልማ ያፋጥጣል ማለት ነው። ስፔን ከፖርቹጋል የሚያደርገው ጨዋታ ምሽት 4 ሰዓት ላይ የሚከናወነው ጨዋታ ትኩረትን ካሁኑ መሳብ ችሏል ማለት ነው። እንዲሁም ሌሊት ደግሞ የሚከናወነው ጨዋታ ደግሞ ቤልጅየም የምትጫወት ነው የሚሆነው። ቤልጅየም ዛሬ እንግዲህ ምን ታሳየናለች የሚለው እንግዲህ በደንብ ይጠበቃል ማለት ነው። አሜሪካስ ምንድነው የምታሳየን የሚለው ጋር አዘጋጀው አሜሪካ ጋር ነው ዛሬ የምትጫወተው። ምንድነው የምታሳየን የሚለው ዛሬ ይጠበቃል ማለት ነው። ወይስ የአሜሪካ ጉዞ እዚሁ ይቋጫል ወይስ የሚለው የሶስቱ ሀገራት የዓለም ዋንጫን ያዘጋጁ ሶስቱ ሀገራት እንግዲህ ተራ በተራ የተሰናበቱ ይገኛሉ ወይም የእሷ ጉዞ እዚሁ ያበቃል ወይ የሚለው ዛሬ ይጠበቃል ማለት ነው። ዛሬ እንግዲህ በቀደም ምሽት ላይ 4 ሰዓት ላይ የሚከናወነው ጨዋታ ትኩረትን ማግኘት የቻለ ጨዋታ ነው። ይሄ ጨዋታ እንግዲህ የሚከናወነው በክርስቲያኖ ሮናልዶ እና በላሚን ያማል ነው። እንግዲህ ስፔን ብሔራዊ ቡድን እንግዲህ በያማል ነው የምትመካው ተብሎ ይጠበቃል። ስፔን እንግዲህ ይሄ በጣም በከዋክብት የተሞሉ ብሔራዊ ቡድን ናቸው። እንግዲህ አንድም ጨዋታ ሳትሸነፍ ነው ወደዚህ መምጣት የቻለችው ስፔን ብሔራዊ ቡድን። በያማል በ18 አመቱ ታዳጊ ተመክታ እንግዲህ ወደ ጨዋታ ትገባለች ተብሎ ይጠበቃል። በመሃል ሜዳው ደግሞ ፔድሪ ይገኛል። ይሄ ስፔን ብሔራዊ ቡድን እንግዲህ ባለፈው አውስትሪያን እንግዲህ 3-0 አሸንፋ ነው ወደዚህ ከስፔን ጋር ተገናኘችው። ከፖርቹጋል ጋር የተገናኘችው ፖርቹጋል ደግሞ ክሮሺያ ብሔራዊ ቡድን እንግዲህ 40 እና 41ኛ አመት 41ኛ አመት እንግዲህ 41 እና 41ን አፋጦ የነበረው ፊልም እንግዲህ በክሮሺያ ብሔራዊ ቡድን አሸናፊነት ተጠናቆ እንግዲህ 3-2 አሸንፈው ነበር። እንግዲህ ወደ ስፔን እና ፖርቹጋል እንግዲህ ማገናኘት የቻለው ይሄ ጨዋታ ዛሬ ምሽት 4 ሰዓት የሚከናወን ነው የሚሆነው። ስለዚህ እዚህ ላይ እንግዲህ ትንሽ ቆይታ እናደርጋለን ማለት ነው። ክርስቲያኖ ሮናልዶ ስለዚህ ጨዋታ የሰጠው አስተያየት አለ። ምንድነው ያለው? ስለ ላሚን ያማል የተናገረው አስተያየት እንግዲህ እሱ የወደፊት ህይወቱ አሪፍ ህይወት ጥሩ ህይወት እንደሚኖረው ተስፋ አደርጋለሁ ሲል ተናግሯል ማለት ነው። ከሱም ባለፈ እንግዲህ የወደፊት ህይወት ጥሩ እንደሚሆን ተስፋ አደርጋለሁ። ነገር ግን እኔ ስፔን ብሔራዊ ቡድንን እንግዲህ እኔ የምመለከተው ሁሌ እንደ አንድ ቲም ነው። አንድ ላይ ስትሆኑ አሪፍ ጨዋታ ይጫወታሉ ሲል ተናግረዋል። ትናንትና ለጋዜጣ በሰጠው አስተያየትና እስቲ ቅድመ ግምታችሁን እስቲ እዚህ ጨዋታ ላይ ማን የሚያሸንፍ ይመስላችኋል? 18 አመቱ ታዳጊ ወይስ 41 አመቱ ታዳጊ እንግዲህ ማን ያሸንፋል ብላችሁ ታስባላችሁ? በዚያው ይሄ ጨዋታ ለክርስቲያኖ ሮናልዶ እንግዲህ መጨረሻ ጨዋታ ይሆናል ተብሎ ይጠበቃል። መግለጫ ሰጥቷል። እንግዲህ የመጨረሻው ዓለም ዋንጫ እንደሚሆን እንግዲህ ይሄ ጨዋታ እንግዲህ ባላንዶርን አሸንፈዋል። ሻምፒየንስ ሊግን ፕሪሚየር ሊግን በጣም ብዙ ዋንጫዎችን አሸንፎ እንግዲህ አሁን ወደ አረብ ሊግነት ጨዋታ ያለው ይሄ ተጫዋች እንግዲህ የሚጎለው ነገር ቢኖር አሁን የተባለ የሚገኘው እንግዲህ ዓለም ዋንጫ ነው። ዓለም ዋንጫን ማሳካት ከቻለ ደግሞ ተሳክቶለታል ማለት እንችላለን። ይሄ ዓለም ዋንጫው እንግዲህ እስካሁን ማሳካት ያልቻለው ዓለም ዋንጫ እንደሆነ የተነገረ ይገኛልና ዓለም ዋንጫን ማሳካት ከቻለ እንግዲህ ስኬቱ እዚህ ላይ ይቆማል ተብሎ ይጠበቃል። እንግዲህ ከዛም በኋላ እንግዲህ ፖርቹጋል ብሔራዊ ቡድን እንግዲህ በትውልድ በታዳጊ እንደሚንቀሳቀስ ነው የሚጠበቀው። ፖርቹጋል ብሔራዊ ቡድን እንግዲህ በጣም አሪፍ ተጫዋቾች አሉ። አሁንም ትውልድ አላት ተብሎ ይጠበቃል። ከ41 ተጫዋች እንግዲህ ይሄ ተጫዋች እንግዲህ
የግዴታ አሰልጣኙ ቁርጥ ያለ ውሳኔ መወሰን እንዳለበት እየተነገረ ይገኛል። እሱ ብቻ ሳይሆን ባለፈው ከክሮኤሽያ ጋር ባደረገው ጨዋታ እንግዲህ ክርስቲያኖ ሮናልዶን እንግዲህ አስመስፎ ነበረ። በራሞስ ቀይሮት እንግዲህ ከቀየሩት በኋላ ነበር እንግዲህ ፖርቹጋል ማሸነፍ የቻለው። ከሱም ባለፈ እንግዲህ ለክርስቲያኖ ሮናልዶ ጨዋታ ወይም ለሱ የሚሆን ጨዋታ መምረጥ አለባቸው፣ ወይንም ደግሞ ለቲሙ ወይም ለልጆቹ የሚሆን ከነሱ ጋር የሚሄድ ጨዋታ መምረጥ አለባቸው፣ ግዴታ ነው። ለክርስቲያኖ ሮናልዶ ግዴታ ወይም ተከላካዮቹን አስተካክሎ ለሱ የሚሆን ጨዋታ ነው መምረጥ ያለባቸው፣ ወይም እሱን ቤንች አርግቶ አስቀምጦ ጨዋታን ማጫወት በራሞስ አርግቶ ነው ማጫወት አለበት። በእርግጥም እሱ እንግዲህ ይሄ ጨዋታ ሲጫወት እንግዲህ ለቲሙም ሆነ ለደጋፊው እንግዲህ ልዩ ስሜት ይኖራል ተብሎ ይጠበቃል። የመጨረሻው ዓለም ዋንጫም ስለሆነ ማለት ነው። እንግዲህ እዚህ በጣም ልዩነት ፈጣሪ በእርግጥም ልዩነት ፈጣሪ ተብሎ አይጠበቅም። እሱ መጨረስ ላይ ነው እንግዲህ እዚህ ጋር ቪቲኒያ ይገኛል። እንዲሁም ብሩኖ ፈርናንዴዝ እንግዲህ ማንቸስተር ዩናይትድን ላይ በጣም በድንቅ አሲስቱ የሚታወቀው ፈርናንዴዝ ይገኛል እዚህ ብሔራዊ ቡድን ላይ እንግዲህ ለክርስቲያኖ ሮናልዶ እንግዲህ አሲስት ያደርጋል ተብሎ ይጠበቃል ማለት ነው። ኑኖ ሜንዴዝም አለ እዚህ ጋር ከያማል ጋር ይፋጠጣል ተብሎ ይጠበቃል ዛሬ። እንግዲህ ብሩኖ ፈርናንዴዝ እንግዲህ አሰልጣኙ ላይ ጥያቄ የሚነሳው ምክንያቱ ደግሞ እነኚህን ተጫዋቾች ከግብ ጠባቂው እስከ አጥቂው እንግዲህ ምንም ጥያቄ ልታነሳበት የማትችለው ልጆች ነው ያሉት፣ ተጫዋቾች አሉት። ግን አሰልጣኙ ላይ ነው ጥያቄ የሚነሳው። አሁን በክሮኤሽያ ብሔራዊ ቡድን ላይ በቃ ፖርቹጋልን በክሮኤሽያ ብሔራዊ ቡድን መመልከት በቂ ነው። ምን ማለትም ክሮኤሽያ ብሔራዊ ቡድን እንግዲህ ክርስቲያኖ አስቀምጦት ነው ያሸነፉት ያን ጨዋታ እንጂ ባያስቀምጡ ኖሮ እንግዲህ ምንም ለውጥ እንደማይፈጠር እናይ ነበር። ከዚህ ያን ጨዋታ ክሮኤሽያ ነበር እንደውም የማሸነፍ ጎሉ ባይሻርባት ኖሮ እንግዲህ እሱ ክሮኤሽያ ነበር የማሸነፍ ቅድመ ግምት ያገኘችው፣ የማሸነፍ እድል የነበራት ከጨዋታው አንፃር ማለት ነው። እናም ይሄ አሰልጣኙ እንግዲህ እንደባለፈው እሱን ክርስቲያኖ ሮናልዶ እንዳስወጣው አሁንም ቁርጥ ያለ ውሳኔ መወሰን እንዳለበትና ወይም እሱን አስቀምጦ ማስጀመር አለባቸው፣ ወይንም ደግሞ ለሱ የሚሆኑ አጨዋወት ግድ መምረጥ አለባቸው። ያለበለዚያ ይህንን ጨዋታ የማሸነፍ ቅድመ ግምት ወይም የማሸነፍ እድል አይኖራቸውም። ምክንያቱ ደግሞ ያው ስፔን ብሔራዊ ቡድን ይሄ ዓለም ዋንጫ ላይ አንድም ጨዋታ መሸነፍ አልተሸነፈችም እስካሁን ጉዞዋ ማለት ነው። እና ይሄ ስፔንን የሚገጥም ብሔራዊ ቡድን በደንብ መዘጋጀት አለበት ነው። ምክንያቱ ደግሞ ስፔን እስካሁን ካደረገችው ጨዋታ ላይ እንግዲህ የትኛውም ጨዋታ ያልተሸነፈች ብሔራዊ ቡድን ነች። በጣም ባርሴሎና ውስጥ የሚጫወቱ ታዳጊዎች እንዳለ ስፔን ብሔራዊ ቡድን ላይ ይገኛሉ። ፔድሪ፣ ያማል እስከ በረኛው ድረስ ማለት ነው። ስለዚህ በደንብ መዘጋጀት እንዳለባቸውና ወይንም እሱን ማስገባት ወይንም ደግሞ ቤንች አርግቶ ማጫወት እንዳለበት ነው የሚሰማኝና እንደዚህ ነው ማድረግ ያለባቸው እንጂ ካልሆነ በክርስቲያኖ ሮናልዶ በራሞስ በሱ ቦታ ራሞስን አስገብቶ እንደባለፈው እንግዲህ ጨዋታውን የመቆጣጠር ወይም የማሸነፍ ተስፋ እንዲኖራቸው ማድረግ ያደርጋሉ ተብሎ ይጠበቃል። ይህንን ያደርጋሉ ተብሎ ነው የሚጠበቀው። እንግዲህ ፖርቹጋል ብሔራዊ ቡድን ይሄ ጨዋታ በጣም ትልቅ ጨዋታ እንደሆነ ይጠበቃል። በስፔን በኩል ከአውስትሪያ ጋር መጨረሻ ጨዋታ ባደረጉ ጨዋታ እንግዲህ አውስትሪያን 3-0 አሸንፈው ነው ወደ 16ቱ የመጡትና አሁን ደግሞ ወደ 8ቱ ለመቀላቀል የሚደረግ ፍትጊያ ነውና የሚጠበቀው በደንብ አሪፍ እንቅስቃሴ ያደርጋሉ ተብሎ ይጠበቃል ማለት ነው። ኩኩሬላም እዚህ ላይ በስፔን በኩል እንግዲህ ይጠበቃል ማለት ነው። ኩኩሬላ እንግዲህ ይህ ከቼልሲ ወደ ማድሪድ ቤት የሄደው ተጫዋች እንግዲህ አሁን ምን ያሳየናል የሚለው ነው የሚጠበቀው ማለት ነው። ከሱም ባለፈ እንግዲህ ባለፈው ጨዋታ እንግዲህ 2 አሲስት ማድረግ የቻለ ተጫዋች ነውና አሪፍ እንቅስቃሴ ያሳየናል ተብሎ ይጠበቃል ዛሬ ማለት ነው።
ሌሊት ላይ ደግሞ የሚከናወነው ጨዋታ እንግዲህ ቤልጅየም እና አሜሪካ የሚያፋጥጠው ፊልም ይጠበቃል። ይሄ እንግዲህ አዘጋጇ ሀገር አሜሪካ እንግዲህ በደጋፊዋና በአየር መኪና በአየሩም እንግዲህ በደንብ ትጠቀማለች እየተጠቀመች ትገኛለች። በአሜሪካ እንግዲህ በቱርኪ ተሸንፋለች። በቱርኪ ብቻ ነው መሸነፍ የቻለችው። ከዛ ወዲህ እንግዲህ ያሸነፈች ነው የመጣችው። ቤልጅየም እንግዲህ በደንብ እንግዲህ ታሪክ ወይም ድንቅ ነገር ያሳለፈ የመጣች ማለት እንችላለን። ሴኔጋልን ባለቀ ደቂቃ ከ80 ደቂቃ በኋላ ነው እንግዲህ 3-2 አሸንፈ መምጣት የቻለችው። እስከ 80 ደቂቃ ድረስ 2-0 እየተመሩ ነው እንግዲህ ከዛ በኋላ ነው እንግዲህ እነሱ 2 ግቦችን አግብቶ እንግዲህ ወደ ተጨማሪ ደቂቃ እንዲያመራ ማድረግ የቻለ ብሔራዊ ቡድን ነውና ይሄ ጨዋታ ዛሬ ይጠበቃል ማለት ነው። ሶስቱ ሀገራት ከዓለም ዋንጫን ካዘጋጁ ሀገራት መካከል እንግዲህ አሜሪካ ተጠቃሽ ነች። ካናዳ በሞሮኮ መሰናበቷ የምናስታውሰው ነው። እንዲሁም ደግሞ ሜክሲኮ ደግሞ ትናንትና በእንግሊዝ መሰናበቷን እንግዲህ ተሰናብታለች ማለት ነው። 3-2 ተሸንፋ በደንብ አሪፍ እንቅስቃሴ ማድረግ የቻሉት ብሔራዊ ቡድኖች ናቸው። እንግዲህ በሰፊ ልዩነት መሸነፍ የቻለችው እንግዲህ ካናዳ ብቻ ነች። በአፍሪካዊቷ ሀገር ነች እንግዲህ መሸነፍ በሰፊ ልዩነት 3-0 መሸነፍ የቻለችው። እዛ ጋር እንግዲህ የሞሮኮን አጨዋወት ነው እንግዲህ የምታደንቀው። ጨዋታውን ስታየው በደንብ አሪፍ ጨዋታን ያገኙትን እድል ነው እንግዲህ መጠቀም የቻሉት። ያገኙትን አንድም ድል ሳያባክኑ ነው ያን ጨዋታ ማሸነፍ የቻሉት። በደንብ እየተከላከሉ ያገኙትን እድል እንግዲህ ሄደው እንግዲህ ኦሪ ነው እንግዲህ ሶስቱም እንግዲህ ሁለቱ አግብተው እንግዲህ ሌላኛው ደግሞ ተጫዋች ነው የገባው። እንግዲህ ያንን ያገኟትን እድል ነው እንግዲህ መጠቀም የቻሉት ሞሮኮ በካናዳ ባርጉ ጨዋታና ሶስቱም እንግዲህ በተቆጠሩት እንግዲህ በተገኘው እድል ነው ማለትም አንድም እድል ሳይባክን ነበር ማለት እንችላለን ማለት ነው። ያንን ጨዋታ እንግዲህ ካናዳ ብቻ ነው በሰፊ ጎል ልዩነት መሸነፍ ያለችው ካዘጋጀው ሀገራት መካከል ማለት ነው። እና ዛሬ ቤልጅየም እና አሜሪካ የሚያፋጥጠው ፊልም ነው የሚጠበቀው ማለት ነው። ምሽት ላይ የሚከናወነው በቤልጅየም በኩል እንግዲህ ብሩኖ ኬቪን ዲብራይነ ይጠበቃል ማለት ነው። መሀል ሜዳው እንግዲህ በሱ ነው የሚከናወነው ይጠበቃል። በቀኝ በኩል ያለው መስመር ኬቪን ዲብራይነ ያሳልፋሉ። እንግዲህ እንደገና ደግሞ የማንቸስተር ሲቲው ተጫዋች ደግሞ ለዚህ ጨዋታ ዝግጁ መሆኑን እንግዲህ አሳውቋል። በጥሩ አቅምና በጥሩ እንቅስቃሴ እያደረገ መሆኑን እንግዲህ አሳይቷል ማለት ነው። ይህ ጨዋታ ምሽት ላይ ነው የሚከናወነው ማለት ነው። ጨዋታውን እንድታዩ እንጋብዛችኋለን ማለት ነው። ሁላችንም ሰብስክራይብ እንዲሁም ላይክ ሼር ማድረግ እንዳትረሱ ማለት ነው። በሌላ እንገናኛለን። ሰብስክራይብ እንዳትረሱ። ይመቻችሁ።